ዴቭ እንዴት መጣ? ምን እያደረግሽ ነው? ቆይ ጊዜ ስጠኝ ስትይ የነበረው ከሱ ጋር ስለነበርሽ ነው? ዴቭ በተሳሳተ መንገድ አትረዳው። ምን ብዬ ነበር? ከአደይ አጠገብ እንዳትደርስ ብዬ ነበር አይደል? አዎ ብለኸኛል። እና ታዲያ እስካሁን ከሷ ጋር ምን ትሰራለህ? ዴቭ ቆይ ምን እያደረክ ነው ያለው? ተረጋጋ እንጂ። ከዚህ ዶክተር ጋር ምን ታደርጊያለሽ አደይ? ምን ስናደርጋየን? ቆይ ግን ምንድነው ችግር? ዴቭ የተፈጠረ ነገር አለ? ዴቭ ትክክለኛ ነገር አላደረግም። እስኪ አስረዱኝ። ምን እያደረጋችሁ ነው? እንደዚህ አይነት ቦታ ላይ ብቻችሁ ምን ትሰራላችሁ? ቆይ ብቻዬን ልሁን ለኔ ጊዜ ትሰጠኝ ብሎ ስልክ ዘጋሽ አይደለ? ከዛም በኋላ ከሱ ጋር መሆን ምን ይሉታል? ምን ለማድረግ እየሞከርሽ ነው? ምንም አላደረኩም ዴቭ። የምትወደኝ ከሆነ ልታምነኝ ይገባል። የምትጠራጠረኝ ከሆነ ግን በቃ ሁሉም ነገር አብቅቷል። እሺ በዚህ ሰዓት እኔ ስንት የሚያስጨንቀኝ ነገር አለ። ከዚህ በላይ ደግሞ አንተ ትጠራጠረኛለህ? እስኪ አስቡ። እንዴት ነው ማለት ጠራጠር? አደይ አሁንም መልስሽን እየጠበቅኩ ነው ያለሁት። ቆይ ብቻዬን ጊዜ ስጠኝ አላልሽ? እዚህ ምን ትሰሪያለሽ ከዚህ ሰውዬ ጋር? ይኸውልሽ አደይ በተደጋጋሚ ሆስፒታል ስቴጅ ዝም ብያለሁ። ይሄንን ነገር ግን ዝም ማለት አልችልም። እሺ በቃ ዴቭ ይበቃል። ከዚህ በላይ አትናገረኝ። ያንተን ጥርጣሬ የሚቋቋምበት አቅም የለኝም። በቃኝ። አደይ ተረጋጊ። ያደረግከው ነገር ልክ አይደለም። አደይ ጥሩ ሁኔታ ላይ አይደለችም። ቆይ ልትረዳ ሲገባ እንዴት እነዚህ ነገር ታደርጋለህ? እዚህ ምን ታደርጋላችሁ? ቆይ ለምንድን ነው ከሷ ማረቅ? ምንድን ነው የምፈልገው? አንተ ከናንተ ምንም ነገር አልፈልግም። በቃ በምችለው አደይን አንዳንድ ነገር እያማከርኳት ነበር። ለምሳሌ ምን ደግሞ? አንተ ማን ስለሆንክ ነው እሷን የምታማክራት? ዴቭ ተረጋጋና እንደ ትልቅ ሰው ለማውራት ሞክር። የአደይን ችግርና ምን እንደሆነች ማወቅ የምትፈልግ ከሆነ ቁጭ በል። እሺ ምንድን ነው እየሰማሁ? እኔ ከአንተና ከአደይ የምፈልገው ምንም ነገር የለም። ግን በቃ የጤና ባለሙያ ስለሆንኩኝ አንዳንድ ነገሮችን እያየሁ ዝም ብዬ ማለፍ አልችልም። ስላንተ አልጠየቅኩም። ስለ አደይ ንገሪኝ። አደይ ምንድን ነው የሆነችው? ደግሞ ከአንተ ጋር ምን እየሰራችሁ ነው? እኔም እኮ በዚህ ሳልፍ አይቻት ነው እንጂ አስበንበት አይደለም የተገናኘነው። ከዛ አስቀርባት ስታለቅስ አየኋት። አደይ አለቀሰች? አዎ ዴቭ፣ አደይ ከፍቷት ነበር። ምን እንደሆነችና ምን እንደተፈጠረ ለረዳት እየሞከርኩኝ ነበር። ምን ሆና ነው? እየነገረች ነገር አለ? ስላንተ ተጨንቃለች። ቤተሰቦቿ ትዳራቸውን ስላልፈቀዱ ምን ማድረግ እንዳለባት እያሰበች ነበር። የምርህን ነው ዶክተር? አዎ ዴቭ፣ እንደዚህ መተህ ከመጫሁ በፊት ፊቷን መመልከትና ስሜቷን ማወቅ ነበረብህ። ግን አንድ እርግጠኛ ሆኜ የምነግርህ ነገር አደይ የቤተሰቦቿ ጫና እያለባት አንተን ለማግባት ከወሰነች በሙሉ ልብ ልታምናት ይገባል። እንደምታፈቅር ግልጽ ነው። እርግጠኛ ነህ? የምትጠራጠራትን ነገር ወደ ጎን ትተህ ብቻዋን እንዳትሆን እንዳትከፋ አብረሃት የመሆን ግዴታ አለብህ። ወይኔ ሳላውቀው አደይን ሳልረዳት ቀረው እንዴ? የሆነ ሁሉ ሆኗል። አሁን ተረጋግተህ ነገሮችን ለማስተካከል ሞክር። አደይ አንተን ለማግባት ወስናለች። ነገር ግን በዚህ መጠራጠር የምትቀጥል ከሆነ ታዝንብሃለች። እንደኔ ግን አብረሃት ሆነ ሁሉም ነገር እያገዝካት ውሳኔዎቿን እንድትወስን እንድትረዳት ብታደርግ አሪፍ ይመስለኛል። እየተከተልሽኝ ብቻ ባልሆነ አንተም ስትሄኝ ሄድክ ባልሆነ። ቆይ ዴቭ ስትይ አልነበረ? ምን እንዳስብ ጠብቀሽ ነው? ዴቭ ቆይ ምንሽ ነው? ባሌ ባልሽ ከሆነ ቆይ ከኔ ጋር ምን ትሰሪያለሽ? ሂጂ እሱ ጋር። አትናደድ በቃ ና። እንዴ እቺ ተረገመች። ቆይ ወንድሜ ጋር ምን ያደረገች ነው? ቤዛ መጣች። እና ትምጣ ታዲያ። አንተ ምን አስፈራ? አንቺ ቤዛ እንዴት ነሽ? ምን እያደረግሽ ነው? ምን ሳደርጋይሽ? ከወንድሜ ጋር እዚህ ምን እያደረግሽ ነው? ምንም። አሁን ምን ሳደርጋይሽ? ቆይ ከዚህ በላይ ምን ልታረጊ ፈለግሽ? ወንድሜ ለምን እንደምትከታተዩ? ቤዚ ተያ በቃ ባካ ወደዛ። በአንተ ቤት ደህና ሲያገኘ መስሏል። አላወካት ምን አይነት ሰው እንደሆነች። ምንም አይነት ሰው ብሆን ካንቺ አልበልጥም። አፍሽን ዝጊ። እናንተ ቤት እያሉ ያደረግሽኝን ነገር መቼም አልረሳውም። መቼም። እሺ ዳኒ፣ ፍቅርም መቼም ማመን የለብህም። አብራ ተስማምታ መልሳ ትሸጣለች። እሱ አንቺን ነው ቤዛ። ዳኒን መቼም እንደዛ ላደርገው። እንዴ አመንካት ወንድሜ? ቤዛ ደግሞ ነግሬሽ የለ እንዴ የሌለ እንደምትመቸኝ። እኔ ደግሞ አትመቸኝም ዳኒ። በድጋሚ ካንተ ጋር ላይ አልፈልግም። ቆይ አንቺ ምንሽ ተነካ? እኔና ባርኪያ አንድ ላይ በነበረን ጊዜ ያደረግሽኝን ነገር መቼም አልረሳውም ፍቅር። እና እኔ እንደዛ ስላደረግኩ አሁን አንቺ እየተበቀልሽ መሆኑ ነው? እንደፈለግሽ ማሰብ ትችያለሽ ፍቅር፣ ግን በድጋሚ አብራችሁ እንዳላያችሁ እሺ? ዳኒ በቃ ፍቅር እደውልልሻለሁ። እጂ መደወል ላይ ይጠበቅባችሁ። ቆይ አንቺ አላበዛሽም እንዴ? ምን ለማድረግ እየሞከርሽ ነው? ምን ልትሆኚ? አረ በቃ ፍቱ። ምን እየሆናችሁ ነው? ሰሚኛልሽ? በግድ የሚሆን ነገር የለም። በቃ አንፈልግሽም። አሁን ከዚህ ጋር ጥፊ። ተንኮለኛ ህውይ አንቺ ማን እንዴት ያለሽ ጥሩ ሰው ነሽ በእናትሽ። ፍቅር በቃ ሂጂ። እኔን ሂጂ ዳኒ። በቃ ተረጂኝ ፍቅር። ቤዛ እኮ ናት። እናቱ ሆና እሷ ማን ናት? እህቴ ናታ። ዳኒ አሁን በጣም እያናደድከኝ ነው። እምትሄድ ከሆነ ና፣ ካልሆነ ግን እናንተ የመጨረሻችን ነው። እሺ እንዴ አበበልና ሄለን የት አሉ? እና እንሂድ እናናግራቸው።
በጣም ተሳፍራለሽ ይላል። በቃ ቤዛ ስትኖር እንደዚህ ነው የምትሆነው። ፈሪ ነህ። እሺ ፍቅር ምን አይነት ነገር ውስጥ ነው የገባሁት? አተ እንዴት ነው ዳይመንድ? የምን ጸባይ መግዛት ነው? ያቺን ኩኩን አይታታል? አላየኋትም። ደሞ ለምን ፈለከት? ያሌላ አፍልታለች፣ ጠገብ ብላለች። ጥጋቧን ነው ማበርድላት። እንዴት? አንተ ከዶክተሩ ጋር ሆኜ መታ አላነቀችኝ መሰለ። እናንተ ደግሞ ተውስት ባሪ ይብስባችኋል እንዴ? ለምን አፈታት? ዳይመንድ ወይ ዶክተር፣ ስልኬን አንተ ጋር አስቻለሁ መሰለኝ። የምን ስልክ እንዴ? አልወሰድከውም እንዴ? ተው ዳይመንድ፣ እንደዚህ አታርግ። በጣም እናደድብሃለሁ። ምን አደረኩ? ዳይመንድ ስልኬን መልስልኝ። ስንት ነገር አውርተን ድጋሚ እንዴት እንደዚህ ነገር ታደርጋለህ? አረ ዶክተር፣ እኔ እንዴት እናደርጋለሁ? ቆይ እኔ ጋር ነበር አይደል? እንዴት ሊጠፋ ቻለ? ዳይመንድ ልታታለኝ አትሞክር። ያቺ ተምች ኩኩ ነች የሰራችልኝ። የወሰደችው? አዎ እራሷ ነች የወሰደችው። እኔን የምታንቀኝ መስላ ከኪስ ያወጣችው እሷ ነች። ውሻ ልጅ ሌባ። እኔ ማሰራላት። እሺ ወሬ ነው የምንሮጠው። ኪንጎ አንተ የምታውቀው ነገር አለ? አረ ምንም አውቀው ነገር የለም ዶክተር። አሁን ገና ነው ኩኩን እየፈለጋት የመጣው። ስልኬን እፈልገዋለሁ፣ ካልሸጠው ይመልስልኝ። ዳይመንድ ወስዷል እያልከኝ? በእጁ የተቀበለኝ እኮ እሱ ነው ኪንጎ። እንዴ ማን ልጠርጥር ታዲያ? እሷ ከነበረች በቃ ጸብ ላይ ስለሆነ ይሄኔ እሷ ናት የወሰደችው። ዳይመንድ ባይሆን እኔም በጣም ደስ ይለኛል። በቃ እኔም ልሂድ። ደግሞ ጦርነት እንዳይነሳ እዛ ሂዱ። ማዘር እንዴት ነሽ? እንዴት ነሽ ልጄ? የት ጠፋሽ? አለሁ ሰፈር ውስጥ ነበርክ። አንቺ ይሄን ስልክ ከየት አመጣሽው? ዳይመንዶን ጉድ አደረኩት እባክሽ። አልገባኝም። ምን አድርገሽ ነው? በሰው ስልክ አጉል ሲንጠባረርብኝ ላፍ አድርጌው መጣሁ። ዳይመንድን? ታዲያ ምን የራሱ መስሎሽ ነው? እኔ ኩኩ ማን እንደሆንኩ አላወቀኝም፣ ሰራውለት። አረ ኩኩሻ ምን ሆነሽ ነው? ኩኩ ምን እያደረግሽ ነው? ጭራሽ የሰው ስልክ እንደሆነ እያወቅሽ ይዘሽ ትመጫለሽ? ቆይ እንደዚህ ይደረጋል? ምን ማድረግሽ ነው እንዴ? ማዘሯ ብቻ ለዳይመንድ አዝነሽለት እንዳዩ። እንዴት አላዝነው? እንደዚህ ማድረግ አልነበረብሽም። አሁኑኑ ሄደሽ መልሽለት። አው ኩኩ ተነሽና እንሂድ። ኧረ አርፈሽ ቁጭ በይ። ጭራሽ ያለበት ድረስ ሄጄ እኔ ልመልስለት? መቼም አላረገው። እሺ ኩኩ፣ አንድ ጊዜ እኔና አንቺ ብቻችንን እናውራ። ስለምን ጉዳይ? የምናወራውም ካለ እዚህ እናውራ። ምንድን ነው? ቆይ ኩኩ አታበሳጭኝ። በቃ እናውራ አልኩሽ አይደል እንዴ? ነው እንጂ አለን ቤዛ። ብሩን አስገባ? አይ አላስገባውልሽ። ለምን? ባንክ ቤት አላስተካከሉልኝ። ሲስተካከልልኝ አስገባልሻለሁ። ፈጠን አድርገው አቤ፣ እኔ እየተቸገርኩ ነው። እሺ ቤዛ ሶሪ። ቆይ እዚህ ከተማ የቤዛ ቤት ብቻ ነው እንደ ያለው አቤ? ለምን አንቀይርም? እስከ መቼ እንደዚህ እየተከፈለ? እንዳታስቡት፣ ለኔ እናንተን አሳልፎ መስጠት ከብዶኝ አይደለም፣ ግን ለእናንተ ብዬ ነው። ለኛ ብታስቢማ እያስፈራራሽ ገንዘብ አልጨመርሽ ነበር። እንደዚህ አይነት ሰው አትመስኝም ነበር። ዝም ብለሽ የማታውቂውን ነገር አቀባጥሪ ሄለን። አቤ ካንተ ጋር ተግባብተናል አይደል? እሱ ገባኝ፣ ግን አንቺ ደግሞ አሳልፈሽ እንደማትሰጪኝ በምን እርግጠኛ መሆን ይችላል? እሱም ብሩን ስታስገባ እርግጠኛ እንድትሆን ማሳይ ነገር ይኖራል፣ ግን አፍጥ ነው። በኋላ ምንም አይነት ልመና መስማት አልፈልግም። ሰው እንዴት እንደዚህ ያስመሳይ ይሆናል? ያኔ ገና እኮ ቤቷን ሳንከራይ ኖሮ ይሄንን ጸባዩን ብናቅ ኖሮ አንከራይም ነበር። ይኸውልሽ እኔ ከመጀመሪያ ጀምሮ አልወደድኳትም ነበር። ልጅቷ ደስ አትልም፣ በጣም ነው የምታስጨንቀው። እና ምን አሰብክ አቤ? ኋላ ከዚህች ጋር ተስማምተ በኋላ ጉድ ብታረገንስ? ወይ አዎ የኔ ቆንጆ፣ ካልሆነ እንደዛ እናደርጋለን። በቃ ቤት ፈልጌ አዲስ ቤት እንቀይራለን። እሺ ይሁን አቤ። እኔ ግን ቤዛን ምንም ማላቃት እየመሰለኝ ነው። እኔ እኮ መጀመሪያም ነግሬሻለሁ፣ ቤዛ በጣም መጥፎ ሰው ናት። ደግሞ እኮ አታፍረም፣ እንደምታስብልን ታስመስላለች። እሺ በቃ እንዳላችሁ ታደርጋለህ። ሰላም፣ እንዴት ነው? ይመስገን አለው ዶክተር አለው። ይቅርታ ቆየው። ኧረ አይ እንደው ስልክ ቢደወልም አታነሳም። እንደው ግን በሰላም ነው? በሰላም ነው። ስልክ እጄ ላይ ስላልነበር። እሺ ይሁን። ሲስተር ያዘዝክሎት መድኃኒት ሰጠችሁት? አዎ ሰጥታኛለች ዶክተር። ጥሩ። ስለ መድኃኒቱ ማወቅ እችላለሁ? ስለ የቱ መድኃኒት? ውጭ ላይ ከሆስፒታል ውጭ መድኃኒት የሰጠችው ሴት ማን ናት? ወይ እሷንም አሁን ስመጣ አገኘኋት። ማንነቷን ስለጠየቀኝ አጥብቄ ስሟንም ጠየኳት።
ማን ናት? ማን ነበር ያለችኝ? አበባ አደይ አደይ ነች መድኃኒቱን የሰጠችሁት? አዎ እሷ ናት ዶክተር። ምን ነው? መቼ ነበር ያገኘኋት? አሁን የልጅ ልጄን ከትምህርት ቤት ስመልስ ነው ያገኘኋት ዶክተር። አደይን? አዎ እሷ ናት። የት አካባቢ? እንዴ እዛው ነዋ ካደረስከኝ ቦታ ዶክተር። በዛ ሰዓት? እንዴ ታዲያስ ይህንን እነግርሃለሁ ብዬ እኮ ነው መምጣቴ። ጋሼ ግን እርግጠኛ ነህ አደይ ከሆስፒታል ውጭ መድኃኒት ሸጠችልክ? ታዲያ ምን ነው አላመንከኝም እንዴ? ይህን ለማመን በጣም ከባድ ነው። አደይ እርስዎ እንደሚሏት አይነት ሰው አይደለችም። ወይ ሰው ተሳስተዋል ወይ ደግሞ ስም ተሳስተው እንዳይሆን። አይ እርግጠኛ ነኝ ቀይ ረዘም ያለች ቆንጅዬ ልጅ ናት አደይ። አዎ አደይ። እኔ ብቻ አይደለም ሁሉም ሰው ከሷ ሲገዛ ነበር። እኔ ደግሞ ምን አይነት ነገር ጀመሩ በዘመናዊ መልክ በር ላይ መሸጥ ጀመረ እንዴ ብዬ ገርሞኝ፣ በዛ ላይ ዋጋዋ ደግሞ በጣም ከሌላው ቦታ ቅናሽ ነው። በቃ ጋሽ ጨርሰናል። ይጡ ህመም ካለቦት ተመልሰው ይምጡ። ምን ነው ሳላውቅ ተናግሬ ያስቀየምኩ እንዴ? አይ ጋሽ እሺ ሄድኩ። ሰላም ዋል። ይሄ ሰውዬ ግን ማን ነው? እንጂ ሮማኔ ነኝ እንጂ ምን ሆነሽ ነው? ያይማ ቆያሹ ከቤት ያስወጣኝ ምን ብለህ ነበር? ልጋብዝሽ ላዝናናሽ ብዬ ነው። እና የምትጋብዘኝ በልቼ የማላውቀውን ነገር ነው እንጂ ለአገዳን ያስወጣ? እና ታዲያ አልሰማሽም እንዴ? አስክሬኑ ምን ነው አገዳው ማን ነው እሱ? ክሬሙ የለም አልቋል አሉ። የተማሰው መቼ ያስቀምጥና ሲያላምጣል እንዴ የሚውለው? ቢሆንም አሹ እኔ ለአገዳ ቢሆን ኖሮ እግሬን ከቤት አላነሳም ነበር። ለማንኛውም አሁን በቃ ልሂድ። እዚህ እኔም ብቻዬን ጎልተሽኝ ወይ ነው የምትሄጂው? ሄሉዬ ጋር ብሄድ ይሻለኛል። አንተ ሲጀመር ሀሳብ በአገዳ እኔ ልታታልለኝ ነው። አይ ሮማኔ እኔ ምን አውቃለሁ? እኔ እኮ ምንም አላውቅም። አላዋቂ ከሚባሉ ሰዎች ውስጥ እኮ አንዱ ነኝ። ለካ አገዳ መብላት ስላልፈለግሽ ነው እንዲያኮረፍሽ። የኔ እናት በቃ እንሂድ። ወዴት? አስክሬኑ ቤት ማን ነው? ኬክ ቤቱ ነው። አይ አሹ አሁንማ አልፈልግም። ተው። ይሄው እንደመጣልሽ ሄሎ መጣች። እንዴት ናችሁ? በማንዳት አቢ እንዴት ነህ? አሹ እንዴት ነው? ሰላም ነው? የአገር አገዳ እናፈቀ እንዴ? በጣም እንጂ ኪት አገኘው እዚህ መንገድ ገዝቼ። እንዴ ዛሬ ደግሞ እንዴት ሁለታችሁም ውጪ ናችሁ? አቤ አሁን እኮ ወደ እናንተ ልንመጣ ነበር። ቆይ ሄሉ ምን ሆና ነው እንዴ? ሄሉ ነኝ እንጂ ሰላም ቢያቸው። ቆይ ሄሉዬ ምን አርጋት ነው ያስቆረፍካት? ይኸውልሽ ሮማኒ አሂለን ትንሽ አታዝንብሽ አልቀርም። እስቲ አውራት። ይኸውላሹ ሄለን ትንሽ ሮማን ሊያዝናባት ነው። ምን ነው ሮማኒ ምን አጠፋች? ለምንድን ነው ቤት መጥተው አልጠየቁኝ ብላ እኮ ነው። ውይ አፈር በበላው። ብቸኝነቱ ገደላታል። ምን ይደረጋል የከተማ ነገር። እኔ ራስ እኮ ዛሬ ነው የወጣሁት። እሱማሹ ይገባኛል እኮ እንደማይመቻችሁ። እሷ ጋር የጠበቀቻችሁ ነበር። ለዛ እኮ ነው። አይ ሄሉዬ አሁን እኮ ሮማኔ የለንጋታ ሊድን ብላኝ እኮ ወደዛ ልንመጣ እኮ ተዘጋጅተን ነበር። ያው እስቲ እናያለን። ደግሞ የሄሉን ባህሪን ታውቀዋለህ አይደል? አይ ሄሉዬ አሁንም ኩርፊያ አለቀቃት። ያን የልጅነቷ አይ